ጤና ይስጥልኝ። ይህ ሳምንታዊ የጤናችን የቴሌቪዥን ፕሮግራም ነው። ፕሮግራማችን ዘወትር በዚህ ሰዓት በጤና ሚኒስቴር አዘጋጅነት የጤና ትምህርቶችን፣ ወቅታዊ የጤና ጉዳዮችንና አስፈላጊ ናቸው የምንላቸውን የጤና መረጃዎች ለእናንተ የምናደርስበት ፕሮግራም ነው። ዛሬም እንግዲህ በአገራችን ሰሞኑን የማርበርግ ቫይረስ በሽታ መከሰቱ ይታወቃል። ይህንን በሽታ በማስመልከትም ምንነቱን፣ ምልክቶቹን፣ መከላከያ መንገዶቹን አልፎም እንደ ሀገር በሽታውን ለመከላከልና ለመቆጣጠር ምን እየተሰሩ ነው የሚለውን ማብራሪያና ምላሽ የምንሰጥበት ይሆናል ማለት ነው። በተመሳሳይ ከተለያዩ አካባቢዎችም በማርበርግ ቫይረስ ዙሪያ የህብረተሰብ አስተያየቶችን ሰብስበናል። እነሱ አስተያየቶች ላይም ምላሽና ማብራሪያ እንዲሰጡን የሚመለከታቸውን የስራ ኃላፊዎች እዚህ ስቱዲዮአችን ጋብዘናል። ዶክተር ደረጀ ዱጉማ የኢፌዴሪ የጤና ሚኒስትር ዴኤታ፣ ዶክተር መልካሙ አብቴ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር፣ እንደዚሁም ደግሞ ዶክተር ተገኔ ረጋሳ በጤና ሚኒስቴር የህዝብ ግንኙነትና ኮሙኒኬሽን ስራ አስፈጻሚ ናቸው። እንግዶቻችን ጥሪያችንና አክብራችሁ እዚህ ስቱዲዮአችን ስለተገኛችሁ በተመልካቾቻችን ስም እጅግ በጣም እናመሰግናለን። መጀመሪያ ጥያቄውን ለክቡር ዶክተር ደረጀ ዱጉማ እናድርገውና የማርበርግ ቫይረስ በሽታ ምንድን ነው? ይህንን በሽታ ምንነቱን ከመግለጹ በፊት ግን የተለያዩ አካባቢዎች ላይ ተዘዋውረን ስለ ማርበርግ በሽታ ምንነት የህብረተሰብ ክፍሎች የሰጡን አስተያየቶች፣ ምላሾች አሉ። እሱን ተከታትለን እንመለስ። ተላላፊ በሽታ እንደሆነ እንዲሁም ደግሞ አጣዳፊና ቶሎ ለሞት የሚያደርስ እንደሆነ ሰምቻለሁ። እንደሰማሁት ወይም ደግሞ እንዳየሁት ምንድነው በሌሊት ወፍ አማካኝነት ነው የሚባል ነገር አለና እሱን ግን በመስማት ደረጃ ነው እንጂ እርግጠኛ የሆነበት ነገር የለም። ስለ በሽታው ምንነት አስከፊና ጎጂ እንደሆነ የሚተላለፍ በሽታና ትውልድን ሊያጠቃ አቅም ያለው በሽታ እንደሆነ ሲባል ሰማው እንጂ ምንነቱን እንኳን በስም ደረጃ አሁን አልያዝኩም። ከደቡብ አፍሪካ መሰለኝ የተነሳው ማልበርት ይባላል የበሽታው ስም እና የጤና ሚኒስቴር ዜና ላይ ማምሻ ላይ ነው ያየሁት። እና በሽታው ምንድነው ልክ ላይክ እንደ ኮሮና በንክኪ በትንፋሽ የሚተላለፍ ነገር ነው። ከሰው ወደ ሰው በጣም ቅርብ የሆነ ነገር ነው። እንግዲህ የተመለከትነው በማርበርግ ቫይረስ ዙሪያ አንዳንድ የህብረተሰብ ክፍሎች የሰጡት ምላሽ ነው ማለት ነው። ክቡር ዶክተር ደረጀ እስቲ እነሱን ምላሽ መነሻ በማድረግ በአጠቃላይ ግን የማርበርግ ቫይረስ በሽታ ምንድን ነው? እንግዲህ ማህበረሰባችን የመለሷቸው ጥያቄዎች አሉ። አንዳንዶቹ ትክክል ናቸው፣ ግንዛቤ ተፈጥሯል። ግን ትክክል ያልሆኑም ደግሞ አሉ። ስለዚህ ተጨማሪ የግንዛቤ ማስጨበጫ መድረኮችን በዚህ ደረጃ ማመቻቸት ተገቢ ነው ብዬ ወስዳለሁ። በአጠቃላይ ማርበርግ ቫይረስ እንደሌሎቹ ቫይረስ በተለይ ደግሞ ከኢቦላ ቫይረስ ጋር እጅግ ተመሳሳይነት ያላቸውና የአንድ ቤተሰብ ቫይረሶች ናቸው ተብሎ ነው የሚገመተው። ይሄ ቫይረስ በተለያዩ ቦታዎች ላይ ይገኛል። በተለይ ደግሞ የሌሊት ወፍ ላይ ይገኛል። ሪዘርቫየር ወይም ደግሞ ተሸካሚ ከሆኑት እንስሳዎች ውስጥ አንዱ የሌሊት ወፎች ናቸው። እነዚህ የሌሊት ወፎች በአገራችን በተለያየ ቦታ ይኖራሉ። በአፍሪካ ውስጥ በስፋት የሚታይ ነው። የመጀመሪያው እንግዲህ በማርበርግ ቫይረስ ተጠቃ ሰው የተገኘው በጀርመን ሀገር ነው። የዛሬ 58 ዓመት ማርበርግ የሚባል ቦታ ላይ የመጀመሪያው ኬዝ ከአፍሪካ የሄደ ነው ማለት ነው። እዛ ነው ጀርመን ማርበርግ የሚባል ቦታ ነው የተለየው። ለዛም ነው ማርበርግ የሚለውን ስም ያገኘው። ማርበርግ ቫይረስ እንግዲህ ከሌሊት ወፍ በንክኪ ወደ ሰው ከተላለፈ፣ ስለዚህ ዋናው ሪዘርቫየሩ የሌሊት ወፍ ናት። ከዛ ወደ ሰው በንክኪ ከገባ ሰው ላይ የተለያዩ ስሜቶችን ወይም ደግሞ ህመሞችን ያመጣል። በአጭር ጊዜ ውስጥ ሰዎች እንዲታመሙና ለሞት እንዲዳረጉ የሚያደርግ ነው። ከፍተኛ የመግደል አቅም ያለው ከ80% በላይ ሰውን መግደል አቅም ያለው ነው። ከቦታ ቦታ ልዩነት አለ። ስለዚህ እጅግ ተላላፊ የሆነ ከኢቦላ ጋር የሚመሳሰል ከሰው ወደ ሰው የሚተላለፍ በአገራችን ደግሞ ለመጀመሪያ ጊዜ ከተወሰኑ ሳምንታት 2 ሳምንታት በፊት በጂንካ ከተማ የመጀመሪያው ሰው በዚህ ቫይረስ ተጠቅቷል። ይሄ ሰው እዛው ብዙ የተለያየ ሀገር አልሄደም፣ እዛው አካባቢ ነው ያለው። ስለዚህ እዛ አካባቢ ያሉት ከሌሊት ወፎች ጋር ንክኪ ያለው እንደሆነ በተለያዩ መንገዶች እያጠና እንገኛለን። በአጭሩ ይሄን ይመስላል። ይህ የማርበርግ በሽታ በሀገራችን ሲገባ እንደ ዶክተር መልካሙ መልሱልኝ የምፈልገው የቅኝ ስራዎቻችን ምን ነበር የሚመስሉት? ይህን በሽታ እንዴት ተከታትለን ደረስንበት? አጠቃላይ የሰርቪላንስ ስራው ምን ነበር የሚመስለው የሚለውን ምላሽ ቢሰጡን። ኮሚኒቲ ውስጥ እና አጠቃላይ በማህበረሰብ ውስጥ የምንከታተላቸው በየጊዜው የምንከታተላቸው 36 የበሽታ አይነቶች አሉ። እነዚህ በየቀኑ ሪፖርት የሚመጣላቸው፣ በየ3 ቀን ሪፖርት የሚመጣላቸው፣ በየሳምንት እና በየወሩ ሪፖርት የሚደረጉ የበሽታ አይነቶች ናቸው። የወረርሽኝ ሊሆኑ ይችላሉ። ስለዚህ ከዛ ከምንከታተላቸው ውስጥ አንዱ የዚህ የማርበርግ አንዱ ነው።
እና ደግሞ ምልክቶቹ ቅድም እንደተባለው የደም መፍሰስ እንደዚህ አይነት ነገሮችን የሚያመጣ ተብሎ በየጊዜው የምንከታተላቸው በሽታዎች ውስጥ ነው ያለው። ስለዚህ ይሄኛው እዛ የተለየበት በእነዚህ ሂደት ውስጥ ነው ማለት ነው። ይሄንን እንግዲህ ተቋማት ላይ ይሰራል። ተቋማት ላይ የገባው ሁኔታ የተለየው እንደዚህ አይነት ምልክቶችን በሚያሳይበት ጊዜ ይሄ ወረርሽኝ ሊሆን ይችላል፣ ይሄ ሪፖርት ከምናረጋቸው በሽታዎች ሲሪየስሊ ክትትል ከሚደረግባቸው በሽታዎች መካከል ነው በሚል በየቦታው ባስቀመጥናቸው ጤና ተቋሞቻችን ላይ እዛም ብቻ ሳይሆን ሁሉም ጤና ተቋሞቻችን ላይ እነዚህ ነገሮች ይሰራሉ። ስለዚህ ቀድመን የሰራ ነው ስርዓት የሰራ ነው ሲስተም ነው ይሄንን በሽታ ብዙ ሞትና ብዙ ጉዳት ሳያደርስ ለመለየት የተቻለው። እንግዲህ ተጠርጣሪዎቹ መጀመሪያ እንደተለዩ ምርመራ ተወሰደላቸው። ያ የተወሰደው ናሙና ምርመራ ተደረገበት። ከዛ በኋላ ነው እንግዲህ እነሱ ግንኙነት ያላቸውን ሰዎች በሙሉ መለየት ጀመርን። ከታወቀ በኋላ ይሄንን እንግዲህ መጠኑንም ከፍ አድርገን እንግዲህ የንክኪ ያላቸው ሰዎች ልየታው መጀመሪያ ፕራይመሪ ከሆነ የመጀመሪያ ከሆኑት ሰዎች ነው የሚጀምረው። በአቅራቢያቸው ከነበሩ ከዘመዶቻቸው፣ ከቤተሰቦቻቸው አብረው ከበሉ አብረው ከጠጡት ተቋማት ላይ ሲመጡ ካከሙት ሐኪሞች፣ ካከሙት የጤና ባለሙያዎች፣ ሌሎችን ኬር ሲሰጡ ከነበሩት አካላት ጋር ያለውን ንክኪ ነው የመጀመሪያ የምንለየው። ያንን ተከትለን ነው የምንሄደው። እንግዲህ ያን ተከትለን ፖዚቲቭ ስናገኝ በዛ ፖዚቲቭ ጋር አብረው የነበሩት እነማን ናቸው የሚለውን እየለየን ሄድን። በዛም እንግዲህ በሰራነው ስራ ብዙ ኮንታክቶችን ንክኪ ያላቸውን ሰዎች ለይተናል። ጥሩ ነገሩ ደግሞ እያንዳንዱን ቤት እያንዳንዱ ሰው ጋር በመድረስ እነዚህን ልየታ እያደረግን እየሰራን ያለ ነው። ይሄ በሽታ እንግዲህ አዲስ ነው፣ በሀገራችን የተፈጠረው ለመጀመሪያ ጊዜ ነውና ማህበረሰቡ ድንጋጤ ውስጥ ሊገባበት የሚችል እድል ሰፊ ነው። ቢኮዝ አዲስ ከመሆኑም አንጻር ማለት ነው። ከዚህ አንጻር ይህንን አዲስ የሆነውን የቫይረስ በሽታ ማህበረሰቡ ግንዛቤ እንዲያገኝ ከማድረግ አንጻር የማስተማር ስራችን ምንድን ነው የሚመስለው? እንደ ሚኒስቴር እንደ ጤና ሚኒስቴር የግንዛቤ ማስጨበጥ ስራው ማህበረሰቡ ትክክለኛውን ነገር እንዲተገብር ከማድረግ የመከላከያ እርምጃዎችን እንዲተገብር ከማድረግ አንጻር አጠቃላይ የማስተማር ስራችን ምንድን ነው የሚመስለው? የቫይረስ የማርበርግ ቫይረስ በዓለም ላይ አዲስ ባይሆንም በሀገራችን አዲስ ነው የተከሰተው። ይህንን መነሻ አድርገን እንግዲህ እኛ ህብረተሰባችንን በተለያዩ መንገዶች እያስተማርን ነው የምንገኘው። በተለይም የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ከዚህም ቀደም በጋራ ወረርሽኞች ሲከሰቱ ከኮቪድ ጊዜ ጀምሮ ትክክለኛ መረጃ፣ ወቅታዊና እውነተኛ የሆኑ መረጃዎችን ለህብረተሰባችን በየቀኑ ስናደርስ ነበረ። ያንን ተሞክሮ በመውሰድ በተለይም መረጃዎቻችንን የምናሰራጭበት፣ መረጃዎቻችንን የምናስተላልፍበት የመረጃ አሰጣጥ ፕሮቶኮል አለን። ያንን ፕሮቶኮል መነሻ በማድረግ በዚህም የማርበርግ ቫይረስ ጭምጭምታውና ከተከሰተ ጊዜ ጀምሮ ህብረተሰባችን ጥንቃቄ እንዲያደርግ እንዲሁም ደግሞ ምንነቱንም እንዲያውቅና በተለይም የመተላለፊያ መንገዱ ምንድን ነው የሚል ብዙ የማህበራዊ ሚዲያ ፕላትፎርሞች አሉን። በፌስቡክ አለን፣ ትዊተር አለን፣ ቲክቶክም አለን፣ ዩቲዩብ አለን። ሌሎችም የቴሌግራም ቻናሎቻችንንም ተጠቅመን እንዲሁም ደግሞ በቴሌቪዥን በሬዲዮ ህብረተሰባችንን እያስተማርን ነው ያለ ነው። በየጊዜው መረጃ እንሰጣለን። መግለጫዎቻችን ተሰጥተዋል። በክብርት ሚኒስትራችን በተለያዩ ጊዜ ትክክለኛና እውነተኛ መረጃ ቫይረሱ ያደረሰውን ጉዳት፣ የሞቱ ሰዎችን ምንም ሳንደብቅ በቫይረሱ የተያዙትን እንደውም ደግሞ ያገገሙትንም ጭምር በየቀኑ መረጃ እያስተላለፍን ነው ያለ ነው። በተለይም ደግሞ እንግዲህ ይሄንን መረጃ በፍጥነት ወደ ህብረተሰቡ የሚያደርሱልን የሚዲያ ባለሙያዎች ናቸው፣ ጋዜጠኞች ናቸው። የተለያዩ ሚዲያ ተቋማትን ተጠቅመን ከዚህ ቀደም ያደራጀነው የሚዲያ ፎረም ስላለ ያንን ፎረም ተጠቅመን ትክክለኛ መረጃና አስተማሪ የሆኑ መረጃዎችን ለህብረተሰባችን እንዲያስተላልፉ እነሱንም አሰልጥነናል። በተለያየ ዙር ስልጠና እየሰጠን ነው ያለ ነው። እነሱም ደግሞ በጥሩ ሁኔታ መረጃዎችን ለህብረተሰባችን እያደረሱልን ነው ያሉት። በዚሁ አጋጣሚ ሁሉንም ማመስገን እፈልጋለሁ። ምናልባት ይሄ በሽታ እንደተባለው በሀገራችን ለመጀመሪያ ጊዜና አዲስ ነው። ሰው ደግሞ ምልክቶቹን ያን ያክል የመለየትና እነዚህ ምልክቶች አይቶ አስፈላጊውን እርምጃ የመውሰድ ላይ ውስንነቶች ሊኖሩ ይችላሉ። ለመሆኑ እነዚህ ምልክቶች ምንድናቸው? ጠቀስ አድርጋቸዋል፣ ግን በዋናነት ምልክቶቹ ምንድናቸው? ምልክት ሳያሳይ የሚቆይባቸው ጊዜዎች አሉ ወይ በሽታው የሚለውን እንመልከት።
ይህንን ምላሽ ከማግኘታችን በፊት ግን ህብረተሰቡ ስለ ምልክቶቹ ምን ይላል የሚለውን ብንቃኘው መልካም ነው። ያው ስለ ምልክቶቹ ብዙም አሁን ላይ ኢንፎርሜሽኑ የለኝም፣ ግን እንደ ኮሮና አይነት ተላላፊ እንደሆነ ብቻ ነው የማውቀው። ማሳል መድማት ነገር እንደሚታይ አካላት ደም መሰል ከጥርስ ከአይን ከአፍንጫ ከመሳሰሉ ቦታ ደም ይወጣል። ያው በሽታው ቫይረስ እንደመሆኑ መጠን ሌሎች ቫይረሶች ተመሳሳይ ምልክቶች አሉት። ከነዛ መካከል ትኩሳት፣ ሳል እንዲሁም የመድማት ስሜቶች ምልክቶች እንዳሉት በመረጃ ሰምቻለሁ። እነዚህ እንግዲህ አንዳንድ የህብረተሰብ ክፍሎች ይህንን ምላሽ ሰጥተውናል ከምልክቶቹ አኳያ። እነሱን በመነሻ በማድረግና ዶክተር መልካሙ እንደ ዋናና ምልክቶች ምንድን ናቸው? ምልክቶችን ሳያሳይት ቫይረሱ በመቆየት ይችላል የሚለውም ማብራሪያ ቢሰጡ። አንዱና ትልቁ ብዙ ሁሉም ቦታ ላይ ማለት ይቻላል ሁሉም ሰው ላይ የሚታየው ትኩሳት ነው። ትኩሳት አሁን ባየናቸው ታካሚዎቻችንም ላይ ወደ 100% ሁሉም ታካሚዎች ያላቸው ትኩሳት ነው። ሌላው እየቆየ ሲሄድ የደም መፍሰስ ሊኖር ይችላል። ውስጥ ላይ ያሉትን የደም መተላለፊያዎቹን የማጥቃት ነገር ስላለው ከዛ ወደ ላይ ይኖራል፣ ወደ ታች ማለትም ነገር ይኖራል። የጡንቻ ህመም ያመጣል። ሄዶ እንግዲህ ቫይረስ ስለሆነ ሁሉንም የሰውነታችንን ክፍል የማጥቃት ነገር አለው። በዛ እንግዲህ ሳምባን ሊያጠቃ ይችላል፣ ጉበትን ሊያጠቃ ይችላል፣ ኩላሊትን ያጠቃል። ከዛ ባሻገር ሰው ምልክት ሳይኖረውም ሊቆይ ይችላል። ለዛ ነው እንግዲህ ኢንኩቤሽን ፔሪዮዱ የሚቆይበት ጊዜ እስከ 21 ቀን ነው የምንለው ማለት ነው። ለዛም ነው ሰዎችን ለይተን ስናስቀምጥ 21 ቀን በኋላ እንደዚህ ምልክቶችን የማሳየት ነገሩ ስለማይኖር ለዛ ነው ሰዎችን እስከ 21 ቀን ድረስ ለይተን ከማህበረሰቡ ጋር እንዳይቀላቀሉ ራሳቸውን እንዲጠብቁ አርገን ተከታትለን ወጡ ምንላቸው። ለዚህ እንዳጠቃላይ ማህበረሰቡ እነዚህን ምልክቶች ተገንዝቦ ይህንን ምልክት የሚያሳይ ሰው የተገኘ እንደሆነ በራሳችንም ላይ የታየብን እንደሆነ ራስን መለየትና ወደ ቅርብ ካሉ ጤና ተቋም መሄድ ያስፈልጋል። ይህንን የማርበርግ ቫይረስ በሽታ በፍጥነት ከመለየት አንጻር እንደ ሀገር ጥሩ ስራዎች እንደተሰሩ ቀደም ብሎም ተገልጸዋል። አጠቃላይ ግን የቅንጅት ስራዎቻችን በተመሳሳይ ደግሞ የሰው ኃይል ስምሪት ስራዎቻችን እነዚህ የላቦራቶሪ አቅም ደረጃችንስ ምንድነው የሚመስለው የሚለውን ክቡር ዶክተር ደረጀ ምላሽ ቢሰጡልኝ። የመጀመሪያውን ኢንዴክስ ኬዝ የምንለውን በማርበርግ ቫይረስ ተይዞ የሞተውን ሰው በአጭር ጊዜ ጤና ሙያተኞቻችን ቶሎ ለመለየትና ለመላክ ተችሏል። እንግዲህ የመጀመሪያው በጤና ተቋም ውስጥ ነው የታወቀው። ስለዚህ ከመጠርጠራቸው የተነሳ ቶሎ ነበር ወደ ላቦራቶሪ የተላከው። እኛም እንደ ኮቪድ-19 ጊዜ ወደ ውጭ ሀገር መላክ አላስፈለገም። አቅሙን ፈጥረን ስላለ ወዲያውኑ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በላቦራቶሪ ማርበርግ ቫይረስ እንደሆነ መለየት ችሏል ማለት ነው። እንግዲህ የመጀመሪያውን ኬዝ ለማህበረሰባችን ከገለጽን በኋላ ታክስ ፎርስ ነው የተቋቋመው። በአገር አቀፍ ደረጃ ክብርት ሚኒስትር የምትመራው ታክስ ፎርስ፣ እዛ ስር ደግሞ እንደየዘርፋችን የምንመራቸው ቴክኒካል ወርኪንግ ግሩፕ ተፈጥሯል። በህብረተሰብ ጤና ኢንስቲትዩት ውስጥ ደግሞ ኢኦሲ የሚባለው ፈጣን የድንገተኛ ምላሽ አሰጣጥ ስርዓት ወደ ስራ እንዲገባ ነው የተደረገው። በተመሳሳይ ደግሞ በደቡብ ኢትዮጵያ ክልል ተመሳሳይ የክልል ፕሬዚደንቱ የሚመራው በጤና ሴክተር የሚመራው የተለያዩ ቡድኖች ተዋቅሮ ወደ ስራ እንዲገባ ተደርጓል። ከሁሉም በላይ ደግሞ ውጤታማ ያደረገን መንግስት ራሱ ምላሹን እየሰጠ አጋር ድርጅቶችና ረጂ ድርጅቶች ደግሞ ድጋፍ እንዲያመጡ በራሳችን አቅም ነው የሰራ ነው። በአብዛኛው ግን ድጋፍ አግኝተናል ከአጋር ድርጅቶቻችን። ምላሽ አሰጣጥ ስርዓቱ በመንግስት ተጀምሮ በመንግስት እየተመራ ያለ ነው። በተለይ ጂንካ ያለው ሆስፒታል በአጭር ጊዜ ውስጥ አይሶሌሽን ሴንተር የምንለው ጊዜያዊ ማቆያ ለብቻ እንዲዋቀር፣ የሕክምና የሚሰጥበት ትሪትመንት ሴንተር የሚባለው ቶሎ ወደ ስራ እንዲገባ፣ ከዛ ሲወጡ ደግሞ ሪከቨሪ የሚባል የሚያገግሙበት ቦታ ለብቻ እንዲዘጋጅ፣ እነዚህ ሁሉ ነገር በአጭር ጊዜ ነው የተሰራው። ስለዚህ ምላሽ አሰጣጥ ስርዓቱ እጅግ የተቀናጀ መረጃ ለውጡ የተሳለጠ ማን ምን እንደሚሰራ በአግባቡ የሚታወቅበትና በቶሎ ምላሽ ተሰጥቷል ማለት እችላለሁ። ዶክተር ደረጀ እጅግ በጣም እናመሰግናለን። ጠንካራ የቅንጅት ስራዎች እየተሰሩ መሆናቸውን በዚህ ልክ ገልጸውልናል። እንደው ወደ ዶክተር ተገኔ ልመልሰውና የተለያዩ የሚስ ኢንፎርሜሽን የሆኑ በተለይ ደግሞ እነዚህ የመረጃ ወረርሽኞች በስፋት አሉና
እነዚህን የመረጃ ወረርሽኞች ከመከላከልና ትክክለኛና እውነተኛ መረጃውን ማህበረሰቡ እንዲረዳ ከማድረግ አንፃር እንደ ሚኒስትሪ ምንድነው እየተሰሩ ያሉ ስራዎች የሚለውን ወደ እርስዎ ልመልስ። የማህበራዊ ሚዲያ ዘመን እንደመሆኑ መጠን የሚተላለፉ መልእክቶች ፈተና ነው። ያንን ፈተና ደግሞ እንዴት ማኔጅ እንደምናደርግ እንዴት እንደምንወጣው እናቅበታለን። በተለይም ከኮቪድ በጣም ተምረንበታል። የመጀመሪያው እውነተኛ መረጃ፣ ትክክለኛ ምንም ሳንደብቅ እውነታውን ህብረተሰባችን እንዲያውቅ ሀቁን ለህብረተሰባችን ተደራሽ ማድረግ ነው። ይሄንን በፕሮቶኮልም ጭምር አስደግፈን ቅድም እንዳነሳውት እንሰራለን። በዛው መሰረት እኛ በየቀኑ በተለይም መግለጫውን ከሰጠን ጊዜ ጀምሮ የመጀመሪያ ትንሽ እስከሚጣሩ በላብራቶሪ እስከሚረጋገጥ ድረስ ሌሎች ቀድሞ መረጃ ያናፈሱ አሉ። ከእውነት የራቁ አንዳንድ መረጃዎች ወጥተዋል። እኛ ደግሞ በላብራቶሪ ማረጋገጥ ስለነበረብን ያንን እስከምንጠብቅ 1-2 ቀን ቆይተን ስለነበረ የተዛቡ መረጃዎች ተሰራጭቶ ነበረ። ያንን ለማጥራት የተለያዩ ስራዎችን ሰርተናል። አሁን ላይ ግን ያለው ፊድባክም የህብረተሰባችን ፊድባክም የተሰሩ አሰስመንቶችም የሚያሳዩት ህብረተሰባችን ከጤና ሚኒስቴርና ከህብረተሰብ ጤና ኢንስቲትዩት የሚመጡ ተአማኒነት ያለው መረጃዎችን እየተከታተለ መሆኑን ማየት ችለናል። ለምሳሌ እኛ እንደ ኮሚኒኬሽን መረጃ የምንቀበልባቸው የተለያዩ መንገዶች አሉ። የተዛቡ መረጃዎችንም የምናጠራበት ለምሳሌ ነጻ የስልክ መስመር አለ። 952 እና 8335 የሚባሉ ነጻ የስልክ መስመሮች አሉ። በዛ ላይ የሚመጡ ጥቆማዎችን መሰረት በማድረግ እናጣራለን። እውነት ሆኖ ስናገኝ በአሰራሩ መሰረት ሬጂስተር እንዲደረግና ክትትል እንዲደረግበት ይደረጋል በጤና ሚኒስቴርና በህብረተሰብ ጤና ኢንስቲትዩት። ከዛ በተጨማሪ ደግሞ የተዛቡ መረጃዎችን የተዛቡ መሆናቸውን በግልጽ በሚዲያዎቻችን በሬዲዮም በቴሌቪዥንም እንደውም በሶሻል ሚዲያም የሚገለጹበት ሁኔታ አለ። ከዛ በፊት ግን እኛ እውነተኛውን መረጃ ለህብረተሰባችን ከሰጠን ማንም ተነስቶ ምንም መረጃ ሳይኖረው በተለቀቁ መረጃዎች ህብረተሰባችን እንዳይዘናጋ እና ራሱን እንዲጠብቅ እንዳይደናገጥም እናስተምራለን ማለት ነው። ይህ በሽታ ተላላፊ እንደዚሁም ደግሞ ለህይወት አስጊ እንደሆነ በተደጋጋሚ ይገለጻል። በተመሳሳይ ደግሞ መተላለፊያ መንገዶቹ በንክኪ እንደሆነ ይገለጻል። አንዳንድ የህብረተሰብ ክፍሎች በንክኪ ሲባል ቁስል ሲኖር ነው ወይ ንክኪው ወይስ ደግሞ ሌላ የመተላለፊያ መንገዶች አሉ ወይ የሚል ክላሪቲ ጥያቄዎች ያነሳሉ። እንደው የሚያነሷቸውን ጥያቄዎች እንመልከትና ከተለያዩ አካባቢዎች የሰበሰብናቸውን ከዛ እንዴት ነው የሚተላለፈው ከሰው ወደ ሰው የሚለውን እንመለስበታለን። መተላለፊያ መንገዱን ግልጽ አልሰማውም። እንዲህ አይነት በሽታ እንደያዘ 3 ቀን ውስጥ የሚገድል አይነት ሚዲያ ላይ ሲነገር ነው የሰማሁት። ያው ስለ በሽታው መጀመሪያ በደንብ እውቀት የለኝም። ነገር ግን መተላለፊያ ይሆናሉ ብዬ የማስባቸው ንክኪዎች፣ ከሰዎች ጋር የሚፈጠሩ የትኛውም ኮንታክቶች፣ ንጽህናን አለመጠበቅ ምናምን። እናመሰግናለን። እንግዲህ አንዳንድ የህብረተሰብ ክፍሎች ከመተላለፊያ መንገዶቹ ምንድናቸው የሚለውን ሲመልሱልን ነው። እንግዲህ አንዳንዱም አላውቀውም የሚል ምላሽ የሰጠ ነው። በተመሳሳይ ደግሞ በጉንፋን በንክኪ የሚሉም አሉ። እንደው ትክክለኛ የመተላለፊያ መንገዱ ምንድነው የዚህ የማርበርግ ቫይረስ በሽታ ብለው የሚገልጹልን? የመተላለፊያ መንገዱ በንክኪ ነው። ያ ማለት በሰውነት የሚወጣ ማንኛውም ፈሳሽ ከቁስል ሊሆን ይችላል፣ ከመድማት ሊሆን ይችላል፣ ከላብ ሊሆን ይችላል፣ በእንባ በምራቅ እነዚህ ሰውነት ከታመመ ሰው በሚወጡ ይሄንን በመሳሰሉ በቅርብ ንክኪ በሚደረጉ ፈሳሾች በሙሉ በእነዚህ ፈሳሾች ከቁስልም ሊሆን ይችላል፣ ከመድማት ወደ ላይ ከሚል ከሚያስታውክ ወደ ታች ከሚል ከየትኛውም አይነት ንክኪ ከየትኛውም አይነት ፈሳሽ ጋር በሚኖር ንክኪ ነው። ከዛ ባሻገር ደግሞ ሁለተኛው ቁሳቁሶችን በጋራ በመጠቀም እንደዚህ ምልክቱ ካለበት ሰው ጋር በሽታው ካለው ሰው ጋር ቁሳቁሶችን በጋራ በመጠቀም በእነዚህ ነገሮች ባለ የቅርብ ንክኪ ይተላለፋል። አሁን ካሉንም ታካሚዎቻችን ላይ ያየነው ይሄንን ነው። ይህ በሽታ የያዛቸው ሰዎች ካለባቸው ህመሙ ካለባቸው ሰዎች
ቅርብ የሆነ ግንኙነት ያላቸው ቅርብ የሆነ ንክኪ ካላቸው ሰዎች ጋር ነው ይሄንን በሽታው የተላለፈው። አሁንም እኛ ከታካሚዎቻችን እያየን ያለ ነው። ስለዚህ ይሄንን ለማድረግ ለመከላከል አንዱ ይሄንን ንክኪ መቀነስ ያስፈልጋል። እንደዚህ አይነት ምልክት ያለውን ሰው ቅድም ስለ ምልክቶቹ አውርተናል። እስካልተረጋገጠ ድረስ እንደዚህ አይነት ንክኪዎችን መቀነስ ያስፈልጋል። ወደ ዶክተር ደረጀ ልሂድና ቀደም ሲል ስለ እንግዲህ በንክኪ ነው ስንል መጀመሪያ የታመመውን ሰው ከዛ ኮንታክት ትሬሲንግ የሚሰራበት በሕክምና ተቋም ትሪትመንቱን የመስጠት ለይቶ ማቆያ ላይ የማቆየት አጠቃላይ የኬዝ ማኔጅመንት ስራችን ምንድነው የሚመስለው? እንደው ላንሳውና ፍቱን መድኃኒት የለውም እያልን ፈጥነው ወደ ጤና ተቋም ይሂዱ እንላለን ማህበረሰባችንን። እንደነዚህ ፍቱን መድኃኒት ከሌለው ለምንድነው የምንሄድ የሚልም ጥያቄ ያነሳሉና አጠቃላይ ግን ይሄ የመለየት ስራችን የሕክምና ስራችን በተመሳሳይ የለይቶ ማቆያ ላይ የምንሰራቸው ስራዎች ምንድነው የሚመስሉት? እነሱን ማብራሪያ ቢሰጡልኝ። ወደ ተቋም ከመጡ በኋላ የሚሰጡ አገልግሎቶች አሉ። አንተም እንደገለጽከው ፍቱን መድኃኒት የለም፣ ለምንድነው ታዲያ ወደ ጤና ተቋም የምንሄደው የሚለው ነገር በትክክል ይነሳል፣ ግንዛቤ ሊሰጥበትም ይገባል። አዎ ትክክል ነው። ማርበርግ ቫይረስ እስካሁን ፍቱን የሆነ መድኃኒት ወይም ደግሞ ቫይረሱን የሚያጠፋ መድኃኒትም ሆነ ክትባት እስካሁን ዓለም ላይ አልተገኘም። ቢሆንም የቫይረሱን በፍጥነት መሰራጨት የሚገታ የተወሰነ ድጋፍ የሚያደርግ መድኃኒት አለ። የጸረ ቫይረስ መድኃኒቶች አሉ። ሬምዲሲቪር የሚባል እንደ ቀድሞ ፕሮፊላክሲስ ወይም ደግሞ ቀድሞ ለመከላከል ለ3 ቀን ከተገኘባቸው ደግሞ ለ10 ቀን እስከ 14 ቀን የሚሰጥ መድኃኒት ነው። ይሄ የተወሰነ ድጋፍ ያደርጋል። ቫይረሱን አይገልም፣ ድጋፍ ያደርጋል። በተለያዩ ጥናቶችም ተረጋግጧል። ስለዚህ አቅም እንዲያገኙ፣ በሽታው እንዳይጎዳቸው፣ ሌሎች አካላቶቻቸው ችግር ውስጥ እንዳይገቡ ያደርጋል። ሁለተኛው ደግሞ ክትባት ነው። ይሄም ክትባት ገና ጥናት ላይ ያለ ነው። በዚያው አጋጣሚ መድኃኒቱንም ሰጥተናል። ይሄም መድኃኒት የወሰዱት ታካሚዎቻችን ጥሩ መሻሻል አሳይተዋል። የመሞት እድላቸው በእጅጉ ቀንሷል። ክትባቱንም ትላንት ማታ ወደ አገር አስገብተናል። በ1-2 ቀን ለጤና ሙያተኞቻችንና የበለጠ ንክኪ ላላቸው ሰዎች የሚሰጥ ይሆናል። እሱም እንግዲህ የጥናት አካል ነው የሚሆነው ማለት በዓለም አቀፍ ደረጃ በጥናት ላይ ነው ያለው። በተሰጡበት አገራት ላይ ውጤት እያመጣ እንደሆነ ሰምተናል። ስለዚህ ወደ ጤና ተቋም መሄድ የሚያስፈልግበት መንገድ እነዚህ ተጨማሪ ድጋፎች ስለሚሰጡ ነው። ከዚህ ባሻገር ግን ዋና ወደ ጤና ተቋም መምጣት አስፈላጊ የሆነበት ይሄ በሽታ ቀደም ብሎ እንደተገለጸው አንዱና ትልቁ ምልክት ደም ያለ በጣም ብዙ ደም ይፈሳል። አንዳንድ ደም የሚፈሰው ወደ ውስጥ አካላቶች ስለሆኑ ላይታዩሉ ይችላል። ከዚህ የተነሳ ኩላሊት፣ ጉበትና ሌሎች የውስጥ አካላት በአጭር ጊዜ ውስጥ ስራቸውን ያቆማሉ ማለት ነው። ስለዚህ ዋናው ነገር ፈሳሽ መስጠት ነው። ሪሃይድሬሽን የሚባለው ፈሳሽ ከሰጠን ቶሎ አቅማቸውን ይመልሳሉ። በሽታን የመከላከል አቅማቸውም ደግሞ ከፍ ይላል ማለት ነው። ስለዚህ በርከት ያሉ የድጋፍ ሕክምናዎች ስለሚሰጥ ቶሎ ወደ ጤና ተቋም መምጣት አለባቸው። እስኪ ወደ ዶክተር ተገኔ እንሂድና ዶክተር ተገኔ እንዲህ አሁን እንደተባለው ጊዜው ከባድም በመረጃ መዛባት የተለያዩ ማህበረሰቦቻችን የጥንቃቄ ጉድለት ሊያሳዩ ይችላሉ። ከዚህ አንጻር ይህ ከመከላከል እርምጃዎች አንጻር እኛም ደግሞ ትክክለኛው መረጃ ከማድረስ አንጻር ህብረተሰቡ ምን ማድረግ አለበት ብለው ይገልጹልናል። ከዛ በፊት ግን ህብረተሰቡ ስለመከላከል ምን አለ የሚለውን እስኪ እንመልከታ። በተቻለ መጠን ንክኪ መቀነስ፣ ንጽህናችንን መጠበቅ። መከላከያውን እስካሁን ድረስ አልሰማሁትም። ያው ልሰማው ዝግጁ ነኝ። ያው በተቻለ መጠን ያው በሽታው እንትን ከሚልበት አካባቢ ያው መራቅ፣ ንክኪ መቀነስ፣ በትንፋሽም ስለሚተላለፍ ያው ማክስ ቢጠቀሙ ጥሩ ነው ብዬ ነው ማስብ። እንግዲህ ህብረተሰቡ አንዳንዱ መከላከያዎችንም የማያውቅበት መንገድ ነው ያለ፣ አንዳንዱ ደግሞ የማይሆኑ መከላከያዎችን የጠቀሰበት ነው ያለው። ከዚህ አንጻር እንደ ግንዛቤ ከመፍጠር አንጻር ህብረተሰቡ ምንድነው ማድረግ ያለበት ትክክለኛውን መረጃ ከመጠቀምና አስፈላጊውን የጥንቃቄ እርምጃዎች ከመውሰድ አኳያ? በጤና ሚኒስቴር እንዲሁም በህብረተሰብ ጤና ኢንስቲትዩት በጋራ የሚወጡ መልእክቶች
በተለይም ደግሞ የማስተማሪያ መከላከያ መንገዶች ቅድም በዶክተር መልካሙ የተገለጹ ምልክቶች የሚያሳይ ይሄ በሽታ የሚያሳዩ ምልክቶች እንዲሁም ደግሞ የመከላከያ መንገዶቹ ምን ይሆናሉ፣ ሊደረጉ የሚገቡ ጥንቃቄዎችስ የሚሉ ነገሮችን እኛ በየቀኑ ለህብረተሰባችን በሚመች መልኩ እያስተላለፍን ነው ያለ ነው። ለምሳሌ መጀመሪያ ላይ መምጣት ያለበት ለማርበርግ ብቻም ሳይሆን ለብዙ በሽታዎችን ለመከላከል የሚረዳ የንጽህናን መጠበቅ ነው። ይሄ በተለይ ከኮቪድ የተማርንበት የእጅ ንጽህናን መጠበቅ፣ እጆቻችንን በተቻለ መጠን በአግባቡ በሳሙና መታጠብ፣ ማርበርግን ጨምሮ ብዙ ተላላፊ የሆኑ በሽታዎችን ለመከላከል ያለው ጠቀሜታ ከፍ ያለ ነው። ይሄ አሁን የበሽታውን የመከላከልና የመቆጣጠር ደረጃ እንደ ሀገር ያለንበት ደረጃ ምንድን ነው የሚመስለው? ከኮቪድ የወሰድናቸው ትምህርቶች ጠቅመውናል ወይ? እንደዚሁም ደግሞ በወረርሽኝ ጊዜ ግንባር ቀደም የሚሆኑት የጤና ባለሙያዎች ናቸው። ለነሱስ ምን አይነት መልእክት ነው የምታስተላልፉት? ለማህበረሰቡ ምን አይነት መልእክት ነው የምናስተላልፈው? ለባለድርሻ አካላት ምን መልእክት አለዎት? እንግዲህ በዚህ ትልቅ አገር ላይ በተለይ ከፍተኛ የሆነ ሎጂስቲክስና እንቅስቃሴዎች ባሉበት አካባቢ ላይ በአንድ ውስን አካባቢና በተወሰኑ ዶክተር መልካሙ እንደገለጸው ቼን ያላቸው አንድ ንክኪ ያላቸው ቤተሰብ ውስጥ እንዲቀር ማድረግ ሌላ ቦታ ላይ እንዳይዘመጥ እዛው መያዝ መቻላችን በትልቅ ግዙፍ ሀገር ውስጥ ቀላል አቅም አይደለም ማለት ነው። የጤና ስርዓቱ ጠንካራ ባይሆን በአግባቡ ባይሰራ ኖሮ ይህ በሽታ ሊሰራጭ ይችላል በቀላሉ። ስለዚህ በአግባቡ ተሰርቷል የሚለው ማንሳት እችላለሁ። ከሁሉም በላይ ግን አንተም እንደገለጽከው እንደ መልእክትም ማስተላለፍ የምፈልገው የተከበራችሁ የጤና ባለሙያዎቻችንን አስመልክቶ ነው። ጤና ባለሙያው ወታደር አገርን ዳር ድንበርን እንደሚጠብቅ የአገርን ሉዓላዊነት አንድነት እንደሚጠብቅ የጤና ባለሙያዎቻችን የዜጎቻችንን ሁላችንም ደህንነት የሚጠብቁ ጤንነት የሚጠብቁ ራሳቸው እየተጋፈጡ ቫይረሱን ፊት ለፊት ቆመው እኛ ከርቀት ነው እነሱ የሚሰሩትን ነው አቀናጅተን የምንናገረው። እነሱ ግን ፊት ለፊት ከቫይረሱ ጋር እየተጋፈጡ ሕክምና ሰጥተዋል። ስለዚህ እጅግ ክብር ይገባቸዋል። የአገር ባለውለታ ናቸው። ባለሙያዎቻችን ምንኮራባቸው ልጆቻችን ናቸው። ከዛ ውጪ ማህበረሰባችን ሊመሰገን ይገባል። ተረጋግቶ ሰምቶናል። የሚተላለፈውን መልእክት ወስዶ ጥረት አድርጓል። በአግባቡ ታካሚዎችን ኑ ያለ ሲጠራ ነበር። ጤና ባለሙያዎቻችንን እንደ ተመሳሳይ ምልክት ያለው ሰው አለ ብሎ ድጋፍ አድርጓል። በአጠቃላይ ማህበረሰባችን ማመስገን እንፈልጋለን። ሁላችንም አሁን ባለበት መንገድ ከሄድን ከዚህ በኋላ ተጨማሪ ኬስ የማናገኝበት አቅም ላይ ደርሰናል ብዬ አስባለሁ። እንግዶቻችን ጥሪያችንን አክብራችሁ በዚህ በስቱዲዮ ተገኝታችሁ በወቅታዊ የማርበርግ ቫይረስ ዙሪያ ምላሽና ማብራሪያ ለተመልካቾቻችን ስለሰጣችሁ በተመልካቾቻችን ስም እጅግ በጣም እናመሰግናለን። ተመልካቾቻችን ሳምንታዊ የጤናችን የቴሌቪዥን ፕሮግራም በወቅታዊ የማርበርግ ቫይረስ ዙሪያ ያዘጋጀ ነው ይህን ይመስል ነበረ። እስከ ሳምንት ጤና ይስጥልኝ።